ጠቅላይ ሚኒስትር ዶክተር አብይ አህመድ ዴሞክራሲያዊ ሂደቶች ከሀገሪቱ ነባራዊ ሁኔታና ተሞክሮ ጋር የተጣጣሙ እንዲሆኑ አፍሪካዊ ተቋማት ቁልፍ ሚና ይጫወታሉ አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የአፍሪካ ህብረት የምርጫ ታዛቢ ልዑክ መሪ የሆኑትን የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታንና የስራ ባልደረቦቻቸውን በማግኘቴ ታላቅ ደስታ ይሰማኛል ብለዋል። 73 አባላትን የያዘው የምርጫ ታዛቢ ልዑክ ለዲሞክራሲ ግንባታ ሂደታችን ላበረከተው አገልግሎትና አስተዋጽኦ የላቀ ምስጋናችንን እናቀርባለን ያሉት ዲሞክራሲያዊ ሂደቶች ከሀገሪቱ ነባራዊ ሁኔታና ተሞክሮ ጋር የተጣጣሙ እንዲሆኑ ለማድረግ አፍሪካዊ ተቋማት ቁልፍ ሚና እንደሚጫወቱ አንስተዋል። ሰባተኛው ጠቅላላ ምርጫ አካታችና አሳታፊ ነበር አሉ የአፍሪካ ህብረት የምርጫ ታዛቢዎች መሪ ኡሁሩ ኬንያታ። ኡሁሩ ኬንያታ ኢትዮጵያ ያካሄደችውን ሰባተኛ ጠቅላላ ምርጫ አስመልክቶ በሰጡት መግለጫ ምርጫው አካታችና አሳታፊ እንዲሆን መንግስት ያደረገውን ጥረት አድንቀዋል። በድምጽ መስጫ ዕለት የምርጫ አስፈጻሚዎች መራጮችን በአግባቡ ማስተባበራቸውን ጠቅሰው የጸጥታ አካላት ገለልተኝነታቸውን በጠበቀ መልኩ የድምጽ አሰጣጥ ሂደቱን ማስፈጸማቸውን አብራርተዋል። ምርጫው በኢትዮጵያ ዴሞክራሲያዊ ስርዓት ለመገንባት መሰረት የሚጥል መሆኑን አጽንኦት ሰጥተዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በምርጫ የታየውን ሰላም በማስጠበቅ ለዘላቂ ሰላም በጋራ እንቆም አለ። የጋራ ምክር ቤቱ ሰባተኛውን ጠቅላላ ምርጫ አስመልክቶ ባወጣው መግለጫ ምርጫው ሰላማዊ ሆኖ በመጠናቀቁ የተሰማውን ደስታ ገልጿል። ልዩነቶቻችንና ችግሮችን በዲሞክራሲያዊ መንገድ በመፍታት በምርጫው የታየውን ሰላም በማስጠበቅ የበኩላችንን ሚና በመወጣት ለዘላቂ ሰላም በጋራ እንቆም ሲል ጥሪ አቅርበዋል።